إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. بالله سبحانه وتعالى لي أمنت يالو بمجيء علم منور يميامن የአምላክ ፍራቻ ያደረበት ሙስሊም የሁሉ ነገር ፈጣሪ ለሆነው አላህ Subhanahu Wa Ta'ala ሙሉ በሙሉ እጅ ይሰጣል። በሌላ አነጋገር በሚደርስበት ነገር ሁሉ ጭንቀት ውስጥ አይገባም። ምክንያቱም አምላኩ የሁሉ ነገር ፈጣሪና የሙእሚኖች ወዳጅ ጠባቂ እንደሆነ ያውቃልና። ሙእሚን ያልሆኑት ለነገሮች የሚሰጡት ምላሽ ከዚህ እጅጉን የተለየ ነው። ለምሳሌ አንዲት ሙእሚን ሴት እጅግ ስትፈልግ የነበረውን ሥራ ልትከተር በፍጥነት እየሄደች ነው። ይሁን እንጂ ለቃለ መጠይቁ ታረፍድና ስትጓጓለት የነበረውን ሥራ ልታጣ ትችላለች። ቢሆንም መዘግየቷ ቀድሞ በአላህ Subhanahu Wa Ta'ala የተወሰነ መሆኑን ስለምታውቅ ከዚህ ካልጠበቀችው ክስተት ጥሩ ነገር ለማግኘት ትጠቀማለች። አምላኳንም ታመሰግናለች። መጨረሻው ያማረ እንዲሆንላት በጌታዋ ላይ ተስፋ ታደርጋለች። ያረፈደችበት ምክንያት ጎማ በመፈንዳት አሊያም በትራፊክ መጨናነቅ ላይ ማመካኘት ትክክል እንዳልሆነ ታውቃለች። ምክንያቱም የሁሉም መንስኤዎች አለመከሰት በሰዓቷ እንደማያስገኛት ትረዳለችና ነው። እነዚህም ሆኑ ሌሎች ክስተቶች ለማርፈዷ እንደ ምክንያት ይቅረቡ እንጂ ከሁሉም ጀርባ የአላህ Subhanahu Wa Ta'ala እቅድ እንዳለ ታምናለች። ፍላጎቷ አላህ Subhanahu Wa Ta'ala ከፈቀደ ብቻ እውን እንደሚሆን ታውቃለች። ከፍ ብለን በጠቀስነው ምሳሌ እህታችን ቃለ መጠይቁን እንዳታደርግ ተወስኖባታል። በመሆኑም እንዴትም ብትሆን ምንም ብታደርግ በሰዓቷ ልትገኝ አትችልም ነበር። ሁሉም እንቅፋቶች የሚባሉ ነገሮች የሚከሰቱት አላህ Subhanahu Wa Ta'ala ለሙእሚኖች ባለው በጎ ፍላጎት ነው። ሰዎች ይህንን ቢረዱት ኖሮ ፈጣሪያቸውን የቅርብ ወዳጃቸውና ጠባቂያቸው ባደረጉትና ሙሉ በሙሉ ለርሱ እጃቸውን በሰጡ ነበር። አላህ Subhanahu Wa Ta'ala በባሮቹ ላይ ሊያይ የማይፈልገው አንዱ ባህሪ በሚገጥሟቸው መልካም ያልሆኑ ገጠመኞች ምክንያት ሐዘን ወይም ጭንቀት ውስጥ መውደቃቸውን ነው። ከቢጠ ተስፋነት የኢአማንያን ባህሪ ወይም ከደካማ እምነት የሚመጣ ነው። ሁሉ ነገር በታቀደለት የዕጣ ፋንታ ጉዞው እንደሚፈስ አለመገንዘብ ነው። አላህ Subhanahu Wa Ta'ala ከዚህ ባህሪ እንድንጠበቅ ያስገነዝበናል። በዚህ ባህሪም መዋጥ ፍጹም የተከለከለ ወይም ሐራም ነው። ምክንያቱም አላህ Subhanahu Wa Ta'ala ሰዎች እርሱን እንዲያምኑትና በእርሱ ላይ ተስፋ እንዲያደርጉ የነገሮችን በጎ ገጽታ እንዲመለከቱ ስለሚፈልግ ነው። ሙእሚኖች ሀብታቸው ቢጠፋ ንብረታቸው ቢወድም ወይም ያልጠበቁት አደጋ ቢገጥማቸው እጅግ ታጋሽ ናቸው። ምክንያቱም አላህ Subhanahu Wa Ta'ala ሁሉን ነገር እንደፈጠረ ያውቃሉና። አላህ Subhanahu Wa Ta'ala የሚታዩትን ሆነ የማይታዩትን ነገሮች ከጉልት ነፃ አድርጎ የፈጠረ ጌታ ነው። ሁሉን የፈጠረው አላህ Subhanahu Wa Ta'ala የሰው ልጆችንም ከነ እጣፋንታቸው የፈጠረ ጌታ ነው። እጅግ ራቅ ካለ ቦታ የሚኖረው ሰው የሚገጥመው ቅንጣት ክስተት ከአላህ Subhanahu Wa Ta'ala ቁጥጥር ውጭ አይደለችም። እርሱ አላህ Subhanahu Wa Ta'ala ሁሉን ተመልካችና አድማጭ ነው። አላህ Subhanahu Wa Ta'ala የሁሉ ነገር ተቆጣጣሪ እንደሆነ እያወቁ ጭንቀት ውስጥ መውደቅ ታላቅ ስህተት ነው። ማንኛውንም ነገር የሚሆነው አንዳችን ስለፈለግነው አሊያም ደግሞ ሌሎቻችን ስላልፈለግነው አይደለም። ነገሮችን ሁሉ እንዲከሰቱ የሚያደርገው አላህ ነው። ከኛ የሚፈልገው ከእያንዳንዱ ክስተት ጀርባ ያለውን ጥሩ ነገር ማየት ነው። ምክንያቱም አላህ Subhanahu Wa Ta'ala ነገሮችን ሁሉ የሚያደርገው ለበጎ ነውና።
ከነገሮች ጀርባ ያለውን መልካም ነገር መመልከት የቻሉ የአላህን እንከን የለሽ ሥራ ተረድተው እምነታቸውን ያጸናሉ። በተስፋና በቀቢጸ ተስፋ መካከል የሰለለች መስመር አለች። ተስፋ ምክንያታዊነት ሲሆን ቀቢጸ ተስፋነት ግን ተቃራኒው ነው። አንድ ተማሪ በደንብ ቢያጠናም በፈተና ሊወድቅ ይችላል። በመውደቁ ምሬት ውስጥ ቢገባ በዚህ ሁኔታው የሚያገኘው ጠቃሚ ነገር የለም። ትርፉ አካሉንና መንፈሱን መጉዳት ብቻ ነው። አላህ Subhanahu Wa Ta'ala ለዚህ ተማሪ ሌላ ነገር ፈልጎለት ይሆናል። ምናልባት በዚያ ዓመት ወደ ኮሌጅ ከሚገባ ይልቅ ቀድሞ ዝግጅት ማድረጉ የተሻለ ይሆናል። ወይም በዚህ ወቅት ኮሌጁ መግባቱ በወደፊት ህይወቱ ላይ አስከፊ ጥላ እንዲያጠላበት የሚያደርግ ይሆናል። አሊያም በሚቀጥለው ዓመት የተሻለ ኮሌጅ ሊደርሰው ይችላል። በዚህም የወደፊት ህይወቱ የሰመረ ይሆናል። በአጠቃላይ አላህ Subhanahu Wa Ta'ala ብዙ ነገሮች ሽቶለት ይሆናል። ሰዎች በህይወታቸው መጥፎ ናቸው ብለው የሚያስቧቸው ክስተቶች ገጥሟቸው ይሆናል። የፈለጉትን ሥራ አለማግኘት፣ የሚወዱትን ማጣትና የመሳሰሉት ክስተቶች በሁላችንም ላይ የሚደርሱ ናቸው። ሰዎች በነፍሶቻቸውና በንብረቶቻቸው እንደሚፈተኑ አላህ Subhanahu Wa Ta'ala ግልጽ አድርጎልናል። ነቢያችንም ሰለዋቱ ረቢ ወሰላሙሁ ዐለይህ በአንድ ንግግራቸው ይህንን አብራርተዋል። አላህ የወሰደው ነገር ሁሉ የርሱ ነው፣ የሚሰጠውም ነገር ሁሉ እንዲሁ የርሱ ነው። ከርሱ ጋር ያለ ሁሉም ነገር በዚህች ዓለም የተቀመጠለት ጊዜ አለው። ስለሆነም ሰዎች ታጋሽ መሆንና የርሱን ምንዳ ተስፋ ማድረግ አለባቸው። ቡኻሪ ይዘግበውታል። በመሆኑም በሚገጥማቸው ነገሮች ሁሉ ታጋሽ የሆኑት ጥሩ ነገር ሲያገኙ፣ አመፀኞች ግን አስከፊ ነገር ይጠብቃቸዋል። ተስፈኛ እና ታጋሽ መሆን አስፈላጊነቱን ልንገነዘበው ይገባል። በዚህ የቁርአን አንቀጽ መሰረት ተስፈኝነት የግድ ነው። أعوذ بالله من الشيطان الرجيم يا بني يذهبوا فتحسسوا من يوسف وأخيه ولا تيأسوا من روح الله إنه لا ييأس من روح الله إلا القوم الكافرون ልጆቼ ሆይ ሂዱ፣ ከዩሱፍና ከወንድሙም ወሬ ተመራመሩ፣ ከአላህም እዝነት ተስፋ አትቁረጡ። እነሆ ከአላህ እዝነት ከሃዲዎች እንጂ ተስፋ አይቆርጥም አለ። ሱረቱ ዩሱፍ አንቀጽ 87። አላህ Subhanahu Wa Ta'ala እንዳዘዘው ተስፈኛ መሆን፣ ቀቢጸ ተስፈኝነትን ከህይወታችን ለማስወገድ መጣርና ጌታችንን ወዳጃችን ማድረግና እንደ ትእዛዙ ማድር አለብን። الله سبحانه وتعالى يردن. الله سبحانه وتعالى أني بتنكركت أن أنتم بسمعتشوت يمن التكم يدرقن. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.